ስለዚህ ወደ ዋናዎቹ ጉዳዮች ከመግባታችን በፊት በአብሮነት በኩል ያለውን ዴቨሎፕመንት ባጭሩ ከሶስት አንዳችሁ ወስዳችሁ በትገልጡልን ደስ ይለኛል። ምንድን ነው ያደረጋችሁት? ምንድን ነው በዛ ጋዜጣዊ መግለጫው በኩል ለህብረተሰብ መንገር ፈልጋችሁ የነበረው? ባጭሩ ማን ይውሰድ ይሄንን ሐሳብ? አይ ቲንክ ልደቱ ቢወስደው ጥሩ ይመስለኛል። እሺ አመሰግናለሁ ቴዲ። ያው እንዳልከው ቴክኒካል ችግር ገጥሞን በፈለግነው መጠን መልእክቱ አልተላለፈም። የተወሰኑ ሚዲያዎች በእርግጥ ማስተላለፍ ችለዋል እና በዚህ አጋጣሚ እድሉን ተጠቅመን ትንሽ ባጭሩ መግለጹ ጠቃሚ ይመስለኛል። እና ምንድነው ያው የውስጥ ድርጅታዊ ስራችንን የመስራት እንቅስቃሴ ውስጥ ነበር። እሱን የተወሰኑ ስራዎችን አጠናቀን ነው ወደ ይፋ የወጣ ነው። አንደኛ የአብሮነት ኢትዮጵያን የሚመራ ቦርድ 21 አባላት ያሉት ቦርድ አቋቁመናል። ቦርዱ ደግሞ ከራሱ ውስጥ 7 አባላት ያሉት የአብሮነት ኢትዮጵያን የዕለት ተዕለት የስራ እንቅስቃሴ የሚመራ የስራ አስፈጻሚ ኮሚቴ አቋቁሟል። ያ የስራ አስፈጻሚ ኮሚቴ እነማንን ያካተተ እንደሆነ ያኔ በጋዜጣዊ መግለጫው በስም ዝርዝር ጭምር ይፋ አድርገናል። ጋዜጣዊ መግለጫውንም በጋራ ነው የሰጠነው። ይሄ አንዱ ረጅም ጊዜ ወስዶብን የሰራነው ስራ ነው። ሁለተኛ ያው ይሄን መዋቅር ወይም ደግሞ ይሄን አመራር ከመምረጣችን በፊት ይሄን ለማድረግ የሚያስፈልጉ ቅድመ ሁኔታዎች ነበሩ። ለምሳሌ የአብሮነት ኢትዮጵያን ህገ ደንብ ባይሎ ተነጋግረን ማጽደቅ ነበረብን። እሱ ጸድቋል። አሁን የውስጥ ባይሎ አለን። ሌላው ደግሞ የምዝገባ ሰነድ መዘጋጀት ነበረበት። ይሄ አርቲክል ኦፍ ኢንኮርፖሬሽን የሚሉት ለምዝገባ የሚያስፈልገንን ሰነድ ማዘጋጀት ነበረብን። እሱንም ተወያይተን አጽድቀን ጨርሰናል። አሁን በጣም ውስን የሆኑ ውስጣዊ ስራዎች ናቸው የቀሩን። አንደኛው የቀረን ነገር በህገ ደንባችን መሰረት አንድ አማካሪ ምክር ቤት ያስፈልገናል። እሱን የማቋቋም ስራ በቅርቡ እንጀምራለን። ሌላው በስራ አስፈጻሚ ውስጥ 4 ዘርፎች አሉ። ዋናውን ስራ የሚሰሩ በኮሚቴ ደረጃ መደራጀት ያለባቸው 4 ዘርፎች አሉ። እነሱንም እያደራጀን ነው ያለ ነው እና ውስጣዊ ድርጅታዊ ስራችንን ኦልሞስት ከሞላ ጎደል አጠናቅናል ማለት ይቻላል። እንግዲህ ጋዜጣዊ መግለጫው በአንድ በኩል ይሄን የያዘ ነው። ሌላው በቅርቡ አጠቃላይ ልንሰራው ከምንፈልገው የትግል እንቅስቃሴ ጋር የተያያዘ ልንሰራቸው ያሰብናቸውን ነገሮች በዛ ጋዜጣዊ መግለጫ አስተዋውቀናል። አንደኛው 2 ሰነዶች ይዘጋጃሉ። አንደኛ ተቃዋሚው ጎራና ህዝቡ በህዝባዊ እምቢተኝነት ትግል ይሄን አገዛዝ እንዴት ነው የሰላምን አማራጭ የውይይትን የድርድርን አማራጭ በህዝብ ትግል ተገዶ እንዲቀበል ማድረግ የሚቻለው የሚል ዝርዝር መርሃ ግብሮችን የያዘ ሰነድ ዝግጅት ይካሄዳል እና ያ ሰነድ የኢትዮጵያ ተቃዋሚ ኃይሎች እና በዚህ በሰላማዊ ህዝባዊ እምቢተኝነት ተሳትፎ የሚያደርጉ ኃይሎች የውይይት መነሻ እንዲሆናቸው እናዘጋጀው ይሆናል ማለት ነው። ሌላው አገዛዝን መጣል ብቻ በራሱ ግብ አይደለም። ካለፉት ሂደቶች ተምረን እንዳለፉት የትግል እንቅስቃሴዎች የማይጠለፍ የማይኮላሽ ወይም ደግሞ አንድን አምባገነን በሌላ አምባገነን የማይተካ ወይንም ደግሞ ከእጃችን ወይም ከቁጥጥራችን ወጥቶ ሌላ ዋጋ የማያስከፍለን ትግል ነው መካሄድ ያለበት። ስለዚህ የወደፊት ውጤት አስቀድሞ ሊወስን የሚችል ከዚህ አገዛዝ ውድቀት በኋላ ምን አይነት የሽግግር ሂደት ነው ልናቋቁም የምንችለው የሚለውን በሰነድ ደረጃ የማዘጋጀት ፍላጎት ይዘን እሱንም እየሰራን ነው። ስለዚህ እነዚህ 2 ሰነዶች ከ2 ወር ባልበለጠ ጊዜ ረቂቁ አልቆ ባለድርሻ አካላት እንዲያገኟቸውና እንዲወያዩባቸውና የጋራ አጀንዳ እንዲሆኑ ጥረት እናደርጋለን ማለት ነው። ሌላው በቅርብ ጊዜ ያሰብነው ነገር ከዚህ ቀደም የአብሮነት ኢትዮጵያና ሪዮት ሚዲያ በትብብር አንድ ዙር የኢንተርኔት የተቃውሞ ትዕይንተ ህዝብ አዘጋጅተን ነበረ እና በከፍተኛ ደረጃ የህብረተሰቡን ስሜት ያነሳሳ ውጤታማ የሆነ መድረክ ነው ያ መድረክ የነበረው እና ተመሳሳይ አንድ ከዛ ደግሞ በላቀ ውጤት የላቀ ተሳትፎ ያለው አንድ ተመሳሳይ የኢንተርኔት የተቃውሞ ትዕይንተ ህዝብ ለማዘጋጀት አስበናል። ሁለተኛ ከዛው ጋር በተያያዘ መሬት ላይ ዋሽንግተን ዲሲ እና ለንደን
በጣም ከፍተኛ የሚባል ምናልባት በታሪክ ለመጀመሪያ ጊዜ ኢትዮጵያውያን አሁን በተለይ ይሄ የ30 ዓመቱ ፖለቲካ ከተካሄደ በኋላ የብሔር ማንነት የሃይማኖት ማንነት ርዕዮተ ዓለም ሳይገድበን በጋራ ጉዳያችን የጋራ ተጨባጭ ሆኑ ሰፊ ሰላማዊ ሰልፎችን በዋሽንግተን ዲሲ እና በለንደን ለማካሄድ አስበን እና ግን ነገር የተነጋገርነው ምንድነው እነዚህን መርሃ ግብሮች ራሳችን ብቻችንን ከምናካሄድ ከሌሎች ተመሳሳይ ዓላማ ካላቸው አካላት ጋር ብናካሄዳቸው የበለጠ ውጤታማ ይሆናሉ ብለን በማሰብ 8 ስብስቦች ደብዳቤ ጽፈናል። ይሄ ጉዳይ የበለጠ ውጤታማ እንዲሆን ትርጉም ያለው እንዲሆን እና የህዝቡን ሞራል የሚያነሳሳ እንዲሆን አገዛዙንም የሚያስደነግጥ እንዲሆን እና በመጨረሻም ደግሞ ወደምንፈልገው ውጤታማ ህዝባዊ እምቢተኝነት እንቅስቃሴ የሚወስደን እንዲሆን በሚያስችል መልኩ እንዲዘጋጅ በጋራ ግብረ ኃይል አቋቁመን ብንሰራው ይሻላል ብለን ጥያቄ አቅርበናል። አሁን በጎ ምላሽ ከብዙዎቹ እያገኘን ነው እና በአጭር ጊዜ አንድ ግብረ ኃይል ተቋቁሞ ይሄ ስራ በተጨባጭ ይጀምራል ማለት ነው። እዚህ ላይ ነው ያለነው ቴዲ። እሺ አመሰግናለሁ። ያው በዚህ ውስጥ ሐሳቦቻችሁ ተገልጿል ብዬ ማሰብ ወደ ዛሬ ወደምናነሳቸው ተያያዥ ጉዳዮች እሻገራለሁኝ። አሁን እንግዲህ ሰሞኑን በመገናኛ ብዙሃን ያሉትን ሁኔታዎች አንድ ላይ ሰብሰብ አድርጌ ላቀርባቸውና ሕዝቅኤል በአንተ በኩል ያለውን አሰስመንት ታጋራናለህ። አሁን አገሪቱ ያለችበት ሁኔታና የህዝባዊ ተቃውሞ ምልክቶችን በተመለከተ ማለት ነው። በመጀመሪያ እንዲሁ መጠቀስ ያለበት አንድ በዛሬው ዕለት በቢቢሲ የወጣ የኢንቨስቲጌቲቭ ሪፖርት አለ፣ የምርመራ ዘገባ አለ። የአገዛዙ መከላከያ በአማራ ክልል ጦርነት በሚያካሂድበት ወቅት በሺዎች የሚቆጠሩ ሴቶችን እንዴት እንደደፈረ የሚያሳይ ዝርዝር የሆነ ሪፖርት ወጥቷል። እሱም አንድ ታሳቢ መደረግ ያለበት ነው። ሁለተኛ በተለያዩ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ ነው። በመምህራንና በሌሎች ሙያ ማህበራት በኩልም እንደዚሁ መሰል የተቃውሞ ነገሮች እየተስተዋሉ መሆኑን በዚሁ ምክንያት አገዛዙ በእጅጉ መሸበሩን የሚያሳዩ ነገሮች እንመለከታለን። ወደኋላ ትንሽ አለፍ ብለን ከሄድን አሁንም መፍትሄ ያላገኘና ትልቅ አነጋጋሪ የሆነው በአርሲ የተፈጸመው ሃይማኖት ተኮር ጥቃት ነው። ያንን በተመለከተ በኦኤልኤ በኩል የተሰጠ መግለጫ አለ። እርሱም ይሄ አገዛዙ በህብረተሰቦች መካከል ቁርሾ ለማባባስ ሲል ያደረገው ነው የሚል መግለጫ አውጥቷል። በተጨማሪ በፋኖ በኩልም እንደዚሁ የህዝባዊ እምቢተኝነት ጥሪ ቀርቧል። ነጣጥለን እናያቸዋለን። እነዚህ ሁሉ አጠቃላይ ስዕል ለመስጠት ስል ነው እያነሳኋቸው ያለሁት። ኦኤንኤልኤፍም እንደዚሁ ትግል ለማካሄድ የሚያስችል ፍኖተ ካርታ አዘጋጅቻለሁ፣ በሌሎች ኃይላትን በኩል ትብብር እፈልጋለሁ የሚል ነገር ማውጣቱን ተመልክተናል። አሁን እነዚህን ሁሉ ደምረን ስናይ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለውን ትግል በተመለከተ በተለይ የህዝብ ተቃውሞን አስመልክቶ የተለያዩ ካራክተራይዜሽንስ ስላሉ ነው ጥያቄውን የማነሳው። ሕዝቅኤል በአንድ በኩል በቃ የህዝባዊ ተቃውሞ ፈንድቷል፣ ስለዚህ የሚፈልገው አመራር ብቻ ነው የሚሉ አሉ። በሌሎች በኩል ደግሞ አይ ይሄ ምልክት ነው እንጂ እየታየ ያለው ነገር የተሟላ ተቃውሞ ስለመጀመሩ የሚያሳይ አይደለም ይላሉ። ያንተ እይታ ምንድን ነው እዚህ ላይ ሕዝቅኤል? መልካም አመሰግናለሁ። አስቀድመ እኔ እንድናገርም እድል ስለሰጠኸኝ እንግዲህ የፖለቲካ ሳይንቲስቶች ፖለቲካ ሳይንስ አለው እና ፖለቲካ ሳይንቲስቶች የሚናገሩት ነገር አለ። ህዝባዊ አመፅን ምን ይቀሰቅሳል? ምን አይነት ሁኔታዎች ናቸው ህዝባዊ አመፅ አብዮት እንዲነሳ የሚያደርጉ የሚሉት አብዛኞቹ መዋቅራዊ ምክንያቶች አሉ፣ የቆዩ ያልተፈቱ ችግሮች፣ እንዲሁም ደግሞ ተጓዳኝ ምክንያቶች አሉ መዋቅራዊ ምክንያቶች ጋር ያልተያያዙ ነገር ግን ተጓዳኝ የሚሆኑ የሚቀሰቅሱ ደግሞ ለኳሽ ምክንያቶች ደግሞ አሉ። እነዚህ ሁለቱን አንድ ላይ አጣምረው የሚለኩሱ አሉ። አሁን ምን እያየን ነው? እንግዲህ የመዋቅራዊ የምትላቸው በተለይ የኢኮኖሚ ችግር፣ የኑሮ ችግር፣ የህልውና ዋስትና ማጣት፣ እነዚህን የመሳሰሉ የሰውን ልጅ ኑሮ የሚያጎሳቁሉና ህይወትን የሚያሳጡ ግፎች በሚበዙበት ጊዜ እነዚህ መዋቅራዊ ናቸው። በየትኛውም ሀገር ውስጥ የሚነሱ ናቸው። ለአንድ እየደከመ ላለ እንዲያውም እየበሰበሰ ነው የሚሉት ፖለቲካል ሳይንቲስቶች ዲኬይ ዲኮምፖዚሽን፣ በዛ ላይ ያለ
አገዛዝ ይኖራል። ማንኛውም አገዛዝ እንደ ማንኛውም ሰው ይወለዳል፣ ያድጋል፣ ያረጃል፣ ይበሰብሳል። በስበሱ አይቀርም እና እንደዛም ሊሆን ይችላል በጊዜ ውስጥ። ነገር ግን አንዳንድ ጊዜ አገዛዞቹ ራሳቸው ከራሳቸው ጭቆናና ግፍ ማብዛት የተነሳ ይህንን ሂደት ያፋጥኑታል። አሁን የጠቃቀስካቸው ነገሮች አሉ በኢትዮጵያ ውስጥ አሁን የግፍ በኢትዮጵያ ውስጥ ግፍ ይሄ መንግስት ከመጣበት ጊዜም ይሁን ከዛ በላይም ከዛ በፊትም የነበረው ለውጥም ይህንን መንግስት ወደ ስልጣን እንዲያመጣ የተፈለገበት ምክንያት እነዚህ መዋቅራዊ ችግሮች አሉ። ኢኮኖሚው እያደገ ባለበት በኢህአዴግ ጊዜም እንኳን ለህዝብ የሚደርሰው ለህዝብ የሚተርፈው ትሩፋት እጅግ ጥቂት ስለሆነ አብዛኛው መኖር እያቃተው በገዛ ሀገሩ፣ ሌላው ደግሞ በጥቂቱ ደግሞ እንዴት አይነት ኑሮ የሚኖርበት ሀገር ሁልጊዜም እንቢተኝነትን፣ አመፅን ይቀሰቅሳል። ይሄ የቆየ ነው ማለት ነው። በኢትዮጵያ ውስጥ ሳይመለስ የቆየ የኢኮኖሚ ችግር አለ፣ የፖለቲካ ውክልና ማጣት አለ፣ ባህላዊ ግፊት አለ። እነዚህ ነገሮች ሁሉ ሳይመለሱ የቆዩ በተለይም ደግሞ ከ2018 ጀምሮ ይመለሳል ተብሎ ተስፋ ተሰጥቶባቸው ጭራሽ ወደ ባሰ ሁኔታ ነው። እነዚህ ሶስቱ የኢኮኖሚ፣ የፖለቲካ ሬፕሬዘንቴሽን፣ የኤሊት ኤሊየኔሽን እነዚህ ሁሉ አሉ በኢትዮጵያ ውስጥ ሳይመለሱ የቆዩ ናቸው። ተጓዳኝ እንግዲህ የህዝብ ቁጣ ነው። ህዝብ ቁጣው እየጨመረ ይመጣል። እየጨመረ በመጣ ጊዜ ምናልባት ተስፋ በመቁረጥ ይሆናል፣ ጊዜው ሳይደርስ ሊሆን ይችላል፣ የሚያንቀሳቅሰው ላይኖር ይችላል፣ ተስፋ በማድረግ ሊሆን ይችላል። የቆየው ያ ቁጣ እየገነፈለ ይመጣል። አሁን የምናየው በኢትዮጵያ ውስጥ እያየን ያለ ነው ምንድን ነው ብለህ ስለጠየከኝ ነው። እንደሚንተከተክ ሽሮ ነው። ገና እንደጀመረ መጀመሪያ ላይ ቀስ እያለ ነው ተክ የሚለው። ከዛ በኋላ እየጨመረ ይሄዳል። አንድ ጊዜ ደግሞ እሳቱን ካላጠፋው በስተቀር ይፈነዳል። ስለዚህ አሁን የጠቃቀስካቸው ችግሮች በየቦታው የምታየው በአማራ ክልል፣ በኦሮሚያ ለ7 ዓመት፣ በትግራይ ለስንት ዓመት ይሄው 5-6 ዓመት እነዚህ ሁሉ ብሶቶች አንድ ላይ እየተጠረቃቀሙ እሳቱ የማይነድ ከሆነ ይህ የህዝብ ቁጣ እየተንተከተከ የመጣው ለመንግስትም አደገኛ ሊሆን ይችላል። እንግዲህ አሁን ደግሞ ባለንበት ሁኔታ በኢትዮጵያ ውስጥ ይሄ ቁጣ ገንፍሎ ከወጣ ሊያደርሰው የሚችለው ጉዳይ አለ። እንግዲህ ይሄ ትሪገር የሚያደርጉት ብዙ ምክንያቶች አሉ ኢትዮጵያ ውስጥ። ለምሳሌ የኤርትራ ጦርነት አለ። ለምሳሌ አሁን የጠቀስካቸው በሃይማኖት ላይ መሰረት ያደረገ ጥቃት አለ። እንደዚህ አይነት ሁነቶች ደግሞ ይቀሰቅሳሉ። ያንን የቀሰቀሰውን ይለኩሳሉ። ከዛ በኋላ መያዣ የለውም። አሁን አብሮነትም ሌሎቻችንም የምንለው መያዣው ስለማይታወቅ አስቀድሞ መዘጋጀቱ አስፈላጊ ነው የሚባለውም ለዚህ ነው። ቴዲ እሺ፣ አመሰግናለሁኝ እስቄል። ካራክተራይዝ ማድረጉ በጣም አስፈላጊ ነው በሚል ነው ጥያቄውን የማነሳው። ልደቱም እዚሁ ላይ እና ሙሉጌታም መጨመር ትችላላችሁ። በነገራችን ላይ ኢንተርጀክት ማድረግ ትችላላችሁ ሀሳብ ሲኖራችሁ ተከታታዮቻችን በማይረበሹበት መንገድ ግን አስተያየት መስጠት ትችላላችሁ በየመሃል የሚጨመር ወይ የተለየ አስተያየት ካላችሁ። ግን እዚህ ያው ያላችሁት እንደ አብሮነት የአመራር አባላት ስለሆነ የበለጠ የሚብራራ ነገር ካለ መግባት ትችላላችሁ ማለት ፈልጌ ነው። ልደቱ እዚሁ ላይ አሁን ቲፒንግ ፖይንትስ አሉ ብሏል፣ ለኳሽ ምክንያቶች አሉ ብሏል እስቄል። ያ ሆኗል ሊሆን ነው? እንዴት ነው አንተ እያየኸው ያለው? ምክንያቱም አንዱ የተቃውሞ እንቅስቃሴ ምክንያት ለምሳሌ ተማሪዎች አንድ አመት ወደ ተለያዩ ቦታዎች ሄዳችሁ አገልግሎት መስጠት ግዴታ አለባችሁ የተባለው ፖሊሲ ነው ተቃውሞ ምክንያት ሆኖ እየቀረበ ያለው ለተማሪዎቹ። ግን በአንጻሩ ደግሞ ሌሎች በጣም አስከፊ መኖርን ከባድ የሚያደርጉ ሁኔታዎች አሉ። አንድ እነዛ ተማሪዎችም ደግሞ ሄደው የሚሰማሩበት ሰላማዊ ቀጠና ያለ ይመስል ነው አገዛዙ ይሄን እያደረገ ያለው። ያ ብዙ ሰዎችን ያስቆጣ ይመስላል። በሌሎች በኩል ሁሉም ሰው የየራሱን ጥያቄ ይዞ እየተነሳ ነው። ስለዚህ አሁን ያለውን አገሪቱ ውስጥ ያለውን ሁኔታ በትክክል ከመረዳት መጀመር ጥሩ ስለሆነ ያንተንም እንደዚሁ አጋራን። ቀደም ሲል በተነሱት ነገሮች ላይ የምታከለው መኖሩ እንደተጠበቀ ሆኖ ከልደቱ በኋላ ደግሞ ሙሉጌታ መቀጠል ይችላል። ቀጥል ልደቱ። ያው ጥሩ ነው ሄዶበታል እስቄል አብዛኛውን ነገር። ግን ጥያቄህ ላይ አሁን ተጀምሯል ማለት እንችላለን ወይስ ምን ላይ ነው ያለው የሚለው ነገር በጣም መሰረታዊ ጥያቄ ይመስለኛል።
ምክንያቱም የአብሮነት ኢትዮጵያ እንዲህ አይነቱ ሁኔታ እንደሚነሳ ጥርጥር አልነበረውም ከጅምሩ። ይነሳል አይቀርም። ምክንያቱም መሬት ላይ ያለው ሁኔታ በስልጣን ላይ ያለው አገዛዝ ባህሪና ማንነት እንዲህ አይነቱ ነገር እንዲነሳ የግድ የሚያደርግ። ስለዚህ ይሄ ነገር መነሳቱ አይቀርም የሚል ግምት ነበረ። ኦልሞስት ወደ የግድ ነው ግን እሱ ማለት ጭቆና መኖሩ ተቃውሞ ለመፈጠሩ ግዴታ ነው። በኢትዮጵያ ተጨባጭ ሁኔታ በአንዳንድ አገሮች ላይ ላይሆን ይችላል። ኤርትራ ላይ ላይሆን ይችላል። ኪዩባ ላይ ላይሆን ይችላል። ኢትዮጵያ ግን ብዙ ነገር መለማመድ ጀምረናል። ብዙ ነገር መቅመስ ጀምረናል። እንደዚህ አይነት እንቅስቃሴዎች በተለያዩ የታሪክ አጋጣሚዎች ተካሂደዋል እና ኢትዮጵያ ውስጥ አፈናን አጽንተህ መቀጠል የምትችልበት እድል የለም። ኢትዮጵያ ከኤርትሪያ ሪያሊቲ በጣም የተለየች ነች። ከኪዩባ ሪያሊቲ በጣም የተለየች ነች እና በኢትዮጵያ የግድ ነው የሚል እምነት ነው ያለኝ በኔ በኩል። ስለዚህ ምንድነው የነበረን ጭንቀት ለምን ህብረተሰቡ አይነሳም የሚል አይደለም ወይ እንዴት ህዝባዊ እምቢተኝነት ይቀጣጠላል የሚል አልነበር። አይቀርም፣ ይመጣል። ሲመጣ ግን እንዴት ነው ማናጀብል የሚሆን? የኢትዮጵያ ህዝብ በተለያየ ጊዜ የለውጥ አጋጣሚዎች አጋጥመውታል። እንዲሁ ዝም ብሎ በአጋጣሚ የመጡ ሳይሆኑ በትግል በመስዋዕትነት የመጡ የትግል አጋጣሚዎችን አሳልፈው እነዛ ሁሉ ግን አንዳቸውም ዘላቂ የሆነ ሰላም፣ ዘላቂ የሆነ ብልጽግና አላስገኙለትም። ስለዚህ እንደ አዲሱ ትውልድ አካል እንዳሁን ዘመን ስብስብ ምንድነው የተለየ ነገር ልናደርግ የምንችል? ይሄ ህዝብ እንደገና አሁን ለለውጥ ትግል አድርጎ ያ ለውጥ በአፈጨሌዎች የማይጠለፍበት ሁኔታ እንዴት ነው ሊኖር የሚችለው? የማይጨናገፍበት ሁኔታ እንዴት ነው ሊኖር የሚችለው? ውጤቱ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር የማይሆንበት ሁኔታ እንዴት ነው መፍጠር የምንችለው? ከዛ በኋላ ደግሞ ዘላቂ የሆነ ለውጥ ሊያመጣ የሚችለው እንዴት ነው? ምን አይነት ሽግግር ነው ሊኖር የሚችለው የሚለውን ነገር አገዛዙ ከወደቀ በኋላ ሳይሆን ከመውደቁ በፊት ማሰብና በዛ ላይ በቂ ዝግጅት ማድረግ አለብን የሚል ትኩረት ሰጥተን ነው እየሰራን የነበረው። ስለዚህ አሁን እዚህም እዛም የሚታዩት ነገሮች የማይጠበቁ አይደሉም፣ ለኛ የሚጠበቁ ናቸው፣ አይቀሬ ናቸው ብለን የገመትናቸው ነገሮች ናቸው። ግን ሪሊ ህዝባዊ እምቢተኝነት ተጀምሯል ማለት አይቻልም። ምክንያቱም ከተጀመረ የሚጀመረው በድርጅቶች ህብረት የሚመራ መሆን አለበት የሚል እምነት አለ። በተጸና በታቀደ መልኩ የሚካሄድ ህዝባዊ እምቢተኝነት መሆን አለበት የሚል እምነት አለ እንጂ አሁን ሌሎችም አካባቢዎች ወይም ሌሎችም ሀገሮች እንደምናየው በማህበራዊ ሚዲያ በስሜት እንዲሁ በአንዳንድ ወቅታዊ ጉዳዮች በተናጠል የሚካሄድ ትግል መሆን የለበትም። ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ መስዋዕትነት የሚከፍልበት ነው የሚሆነው። ነገር ግን የሚመጣው ውጤት አስተማማኝ መሆኑን አስቀድመን ልንዘጋጅበት ይገባል። በአንድ በኩል በጠራ እቅድ በጠራ ሐሳብ መመራት አለበት። በሌላ በኩል በህብረት መመራት አለበት። በተደራጁ ኃይሎች ህብረትና ቅንጅት መመራት አለበት። በሌላ በኩል ደግሞ ትግሉን እንዴት እናሸንፋለን ብቻ ሳይሆን ያሸነፍነውን እንዴት ነው የምንተካው፣ የተሻለ ነገር እንዴት ነው የምናመጣው የሚለውን ጥያቄ ከወዲሁ የመለሰ ትግል መሆን አለበት እና ከተጀመረ ከማሸነፍ በመለስ የማይቆም ትግል መሆን አለበት የሚል ጭንቀት ስለነበረ ነው እየተዘጋጀን የነበረው። ስለዚህ ይሄ አሁን የምናየው ሀገር ውስጥ የሚታየው እዚህም እዛም የሚታየው እንቅስቃሴ ከህዝቡ ብሶት የመነጨ እንቅስቃሴ ነው። የሚጠበቅና ተገቢ የሆነ እንቅስቃሴ ነው። ይበጅ የሚያስብል ነው። ተጠናክሮ መቀጠል ያለበት ነው። እኛ እያሰብነው ያለው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። ስንጀምረው በመላ ሀገሪቱ ነው የሚካሄደው። አንድ አይነት አጀንዳ ተይዞ ነው የሚካሄደው። ምክንያቱም የሁሉንም ህብረተሰብ ችግር የሚመለከት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አጀንዳ ተይዞ ነው ትግሉ እንዲካሄድ የምናደርገው። በአንድ በተቀናጀ ኃይል የሚመራ ነው የሚሆነው እና በዛ መልኩ ጅምሩ፣ ሂደቱ፣ ውጤቱ አስቀድሞ ታውቆ በጥንቃቄ በበቂ ዝግጅት የሚካሄድ ነው የሚሆነው። ስለዚህ እንደዛ አይነቱን ህዝባዊ እምቢተኝነት ለማስነሳት ኢትዮጵያ ውስጥ የበለጠ ምቹ ሁኔታ እየተፈጠረ እንደሆነ፣ ህዝቡ በቅቶት በደሉ ሞልቶ እየገነፈለ እንደሆነ ምልክት የሚያሳዩ ነገሮች ናቸው አሁን እዚህም እዛም የሚታዩት። ስለዚህ እንደ በጎ አጋጣሚዎች ነው የምንወስዳቸው፣ የማይጠበቁ ግን አይደለም በአንድ በኩል ማለት ነው። በሌላ በኩል ደግሞ እኛ እንዲካሄድ የምናስበው ህዝባዊ እምቢተኝነት ገና አልተጀመረም።
እሱን አውጀን አቅደን በቀደም ተከተል በዝርዝር ተማምነንበት ምናካሄደው ነው የሚሆነው። ለዛ ነው እየተዘጋጀን ያለ ነው እና በዚህ መልኩ ነው መታየት ያለበት የሚል ህዝቡ እየቀደማችሁ አይደለም ማለት ይቻላል። እንግዲህ የሰማችሁን ይሆናል። እንቅልፍ አጥተን ሌት ተቀን ነው የምንሰራው እያለ ነው። ሌት ተቀን እንድንሰራ ያስገደደን ነገር ያለ ምክንያት አይደለም። ምክንያቱም መሬት ላይ ያለው ሁኔታ ሊቀድመን ይችላል የሚል ስጋት ስላለ እና አሁንም ቢሆን የበለጠ ሊቀድመን ስለሚችል በትጋት በጊዜ የለንም ስሜት ይሄን ቃል ደጋግመን ተናግረናል። ሴንስ ኦፍ አርጀንሲ ያስፈልጋል። በጊዜ የለንም ስሜት ሌት ተቀን መስራት አለብን። አለበለዚያ የህዝቡ ትግል ይቀድመንና ባለፉት እንዳየናቸው የለውጥ ሂደቶች እንደከሸፉት አይነት አደጋ አሁንም ሊያጋጥመን ይችላል። በምንም ተአምር ያን ታሪካዊ ስህተት መድገም አለብን የሚል እምነት የለንም። በእኛ በኩል በቂ ዝግጅት አድርገን የምንቆጣጠረው አቅደን የምናካሄደው ትግል ነው መሆን ያለበት። እንዳልኩት መነሻውን፣ ሂደቱን፣ ውጤቱን በደንብ አውቀነው ከማሸነፍ በመለስ መቼም ጊዜ ቢሆን በማንኛውም ሁኔታ የማይቆም ትግል ነው ማድረግ ያለብን የሚል እምነት አለን እና እንዳልከው እንዳይቀድመን እዛ ፉክክር ውስጥ እዛ ውድድር ውስጥ የኢትዮጵያ የፖለቲካ ኃይሎች መግባት አለብን፣ ሌት ተቀን መስራት አለብን የሚል እምነት ነው ያለን። ወደ ጋሽ ሙልጌታ ከመሄዴ በፊት ሞመንተሙን ሚስ እያደረጋችሁት እንዳይሆን ስጋት ስላለ ነው። እናንተ የራሳችሁን ዝግጅት ያደረግንበት ትግል እንዲጀመር ስታስቡ እናንተ በፈለጋችሁ ጊዜ የሚፈልገው ያ ግፍ አለ፣ ልክ ነው። ግን ቅድም ዝጌል የጠቀሳቸው ለኳሽ ምክንያቶች እና በጠቅላላ አየሩ በተመቻቸና በተሰራ ሞመንተም ላይ መሄድ ነው የሚሻለው ወይስ ራሱን የቻለ እንቅስቃሴ ስለመጀመር በራስ ጊዜ መንቀሳቀስ የሚል ነገር ስለሚነሳ ነው? እሷን ባጭሩ አድሬስ አድርጋትና ወደ ጋሽ ሙልጌታ። እዚህ ጉዳይ ላይ ቴዲ በጣም ሲሪየስ ነን። ይሄ የአብሮነት ስብስብ አሁን ስራ እየሰራ ያለው በጣም በጥንቃቄ ነው። ለምንድን ነው ህዝባዊ እምቢተኝነት እንዲሁ ዝም ብሎ እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል፣ የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ደግሞ ከብዙ ሂደቶች ተምረናል። እኛ ከ1960ዎቹ የኢህአፓ መኢሶን እንቅስቃሴ ተምረናል፣ ከ97 ምርጫ ተምረናል፣ ከ2010 የለውጥ ሂደት ተምረናል፣ ከአረብ ስፕሪንግ ተምረናል። አሁን እንኳ በተለያዩ ሀገሮች ከሚካሄደው የጀንዚ ሙቭመንት እየተማርን ነው ያለን እና ሪሊ እኛ የምናካሄደው የሰላማዊ ህዝባዊ እምቢተኝነት ምናልባትም እስካሁን በዓለም ከተደረጉ የሰላማዊ ህዝባዊ እምቢተኝነቶች በተሻለ ሁኔታ ጥንቃቄ የተሞላበትና በቂ ዝግጅት የተደረገበት መሆን አለበት የሚል እምነት አለ። ስለዚህ ምንድን ነው ሞመንተም በጣም አስፈላጊ ነገር ነው ቴዲ። ግን እውነቱን ለመናገር በእኔ እምነት የዶክተር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ የሚያመልጡ ሞመንተም አለ ብዬ አላምንም። አለ ያድል። ግን ሪሊ ህብረተሰቡ ብሶቱ ገንፍሎ ወጥቶ በተናጠል መድረክ ላይ እየወጣ አደባባይ ላይ እየወጣ ለጥቃት እንዳይጋለጥ ኃላፊነት አለብን። ስለዚህ ከህብረተሰቡ ስሜትና ፍላጎት በላይ እኛ መፍጠን አለብን የሚል እምነት አለ። መፍጠን አለብን የሚል ግን እንፍጠን ስንል ደግሞ አደጋዎች እንዳይፈጠሩ፣ ህዝብ ተገቢ ያልሆነ መስዋዕትነት እንዳይከፍል፣ ትግሉም ደግሞ በችኮላ አላስፈላጊ የሆነ አጣብቂኝ ውስጥ እንዳይገባ ደግሞ አስፈላጊውን ጥንቃቄና ዝግጅት የማድረግ ኃላፊነት አለብን የሚል እምነት አለን እና ሪሊ ይሄ ስብስብ ልዩ የሚያደርገው ካለፉት ስህተቶች፣ ጥፋቶች የተማረ መሆኑ ነው። ነገሮቹን በስሜት ሳይሆን በሰከነ ሁኔታ በውይይት አስቀድሞ በደንብ በታሸ ዝግጅት የሚያደርግ ኃይል መሆኑ ነው ልዩ የሚያደርገው እና ህብረተሰቡ ይህን መገንዘብ ያስፈልጋል እና አንዳንዴ ከህብረተሰቡ ስሜትና ፍላጎት በተቃራኒ ብንዘገይ ያለ ምክንያት አለመሆኑን ህብረተሰቡ ሊረዳልን ይገባል የሚል እምነት አለኝ። ሁለቱን ነገሮች ማስታረቅ አለብን። ይቅርታ ወደ ጋሽ ሙልጌታ ብሄድ ጥሩ ይመስለኛል። እሺ እዚሁ ላይ ቀደም ሲል በተነሱት ነገሮች ላይ የምታክለው ነገር ካለ መጨመር መቻለህ እንደተጠበቀ ሆኖ የአገዛዙን ምላሽ እንዴት እያያችሁት ነው የሚለው ላይ የተወሰነ ነገር ብትናገር ደስ ይለኛል። ተቃውሞዎችን በተመለከተ አገዛዞችን የሚመልሱበት መንገድ አለ። አሁን በብዙ መልኩ ስምምነት የተፈጠረ የሚመስልበት ሁኔታ አለ። ዳት ይሄ አገዛዝ የሁሉም ህብረተሰብ አደጋ የመሆኑ ነገር ከሌላው ጊዜ በተሻለ ግንዛቤ ያለ ይመስላል። እንዲሁ ሲታይ ምን ያህል ለዛ ኮሚትመንት አለ ወይ ምን ያህል በተግባር ያንን መግለጽ
እየተቻለ ነው የሚለው ሊያነጋግር ይችላል። ስለዚህ አሁን እየተነሱ ላሉት ተቃውሞዎች አገዛዙ እንዴት ይመልሳል? እንዴት እየመለሰ ነው? ለዛ ምላሽ ምን አይነት ዝግጅት ማድረግ ያስፈልጋል የሚለውንም አብሮ እንድታየው ነው። እሺ ቴዲ፣ በቅድሚያ ይህን ፕሮግራም አዘጋጅተህ እንድንሰባሰብ እድሉን ስለፈጠርክ በጣም ነው የማመሰግነው። እሰማለሁ አይደል? አዎ ትሰማለህ። ቅድም ልደቱን መግቢያው ላይ በሰጠው አስተያየት ላይ ትንሽ የምጨምረው ነገር አለኝ። የአብሮነት ላለፉት ከ6 እስከ 8 ወር ድረስ ብዙ ስራዎች ሲሰራ ማን ነው እነማን ናችሁ የሚል ጥያቄ ብዙ ነበር እና ያንን ለመመለስ የ21 ቦርድ እንደፈጠርና ገልጿል። 7 ስራ አስፈጻሚ ገልጿል እና ብዙ ተመልካቾች እና አድማጮች ፍላጎት ይኖራቸዋል ብዬ ስለገመጥኩ የስራ አስፈጻሚ አባሎቹን ግልጽ ስላደረግን በጋዜጣዊ መግለጫችን ወቅት ዛሬም ብጨምር ጥሩ ነው ብዬ ነው። ብዙ ያልሰሙ ካሉ ሰብሳቢ አቶ ልደቱ ነው። ምክትል ሰብሳቢ ዶክተር መቅደስ አዳነ፣ ጸሐፊ አሸናፊ አብርሃም፣ ትሬዠረር እኔ ነኝ፣ ፐብሊክ ሪሌሽን ኦፊሰር ፕሮፌሰር ዝቅኤል፣ ኦርጋናይዜሽናል ኮኦርዲኔተር ዶክተር እስማኤል ጎርሲ እና የፎሬን አፌርስ ጉዳይ ደግሞ አቶ መስፍን አየነ ነው። እነዚህ ሰዎች ትንሽ መልክ ልስጠው ብዬ ነው። ብዙ ጥያቄ ስላለ እነማን ናቸው ስለሚባል እነዚህን ሰዎች መግለጹ ጥሩ ነው ብዬ ነው። ከዛ በተረፈ አይነው የቢቢሲ ሰሞኑን የሰጠው ሪፖርት በተለይ በአማራ ክልል ውስጥ በብዙ ሺህ የሚቆጠሩ ሴቶች መደፈር እና ከፍተኛ የጾታ ጥቃት እንደተፈጸመ ገልጿል። ይሄንን አዲስ ነገር አይደለም፣ ታውቁታላችሁ። በብዙ 100 ሺህ የሚደርሱ እህቶቻችን በትግራይ ተደፍረዋል። ያንን ደግሞ በፍቃድ ጠቅላይ ሚኒስቴሩ የኛ ወታደሮች በሳንጃ ነው የተወጉት፣ በወንድ ዕቃ ቢነኩ ምንድነው ችግሩ ብሎ የተናገረበት ነው። መንግስት ፍቃድ የሰጠውና በአማራ ክልል ውስጥ የሚደረገው ወታደሩ የሚያደርገው ሊያስደነግጠን አጸያፊ ነው። ከሞራልም ይሁን ከዲሲፕሊን አኳያ ከፍተኛ የወረደ ነው። ግን ይሄ ሴም ወታደር ነው ትግራይ ውስጥ 500 ሺህ ህዝብ የጨረሰው። አሁን በኦሮሚያ በአማራ ክልል ውስጥ መጠነ ብዙ ህዝቦች እየጨረሰ ያለው። እንዳውም ብዙ ሰው ታስታውሱ እንደሆነ ትግራይ ውስጥ ጦርነቱ ሲጀመር የሰሜኑን እዛችንን አጠቁ ብሎ ነው የተጀመረው እና ሰሜኑ እዝ በዛ ወቅት ጻድቅ፣ ንጹህ፣ ምንም ክፉ ስራ የማይሰራ ተደርጎ ነበር የታየው። ክሎዝሊ በተለይ በአጠቃላይ የኢትዮጵያን ህዝብ ማነሳሻ መፈክር አድርጎ አብይ አህመድ ወደ የከፍተኛ ፍጅት ያስከተለ ጦርነት ለ2 ዓመት ያካሄደው ያው ወታደር ነው። ዛሬ አማራ ክልል ውስጥ፣ ዛሬ ኦሮሚያ ክልል ውስጥ፣ ዛሬ በተለያዩ የደቡብ ክልሎች ውስጥ በተለያዩ ሰዓቶች ተመሳሳይ ፍጅት እየፈጸመ ያለው ይሄን ወታደር ኃይል የኢትዮጵያ ወታደር ኃይል ነው ብሎ መገመት እንኳን የሚያስቸግርበት ደረጃ ላይ በደረሰ ሁኔታ ነው ይሄ ተቋም የተቋቋመው የኢትዮጵያን ዳር ድንበር ሊያስጠብቅ ደግሞም የታክስ ፔየር እየከፈለ የቀጠረውን ህዝብ ሊያገለግል ነበር። ግን ህዝቡን እየጨፈጨፈ ነው። ላለፉት 5 ዓመታት ህዝቡን እየጨፈጨፈ ነው ያለው። ስለዚህ ምንም የቢቢሲ ሪፖርት በእርግጥ በአማራ ክልል ውስጥ ተደረገ በብዙ ሺህ ይላል እንጂ ምናልባት በብዙ 100 ሺህ ሊደርስ ይችላል። በኦሮሚያ ክልልም ውስጥ ተመሳሳይ ነው። በመላው ኢትዮጵያ ውስጥ እነዚህ ፍቃድ የተሰጣቸው ወታደሮች ህሊና ቢስ የሆኑ ወታደሮች እህቶቻችንን እየፈጁ ነው።
እየደፈሩ ነው፣ ወንድሞቻችንን እየፈጁ ነው። ስለዚህ within that context ብናየው በዛ ምዕራፍ ውስጥ ብናየው ጥሩ ነው። ይሄ ወታደር የኢትዮጵያን ህዝብ የሚጨፈጭፍ እህቶቻችንን የሚደፍር አረመኔ ተቋም ነው። ይሄን ተቋም የኢትዮጵያ ህዝብ ማውገዝ አለበት። የኢትዮጵያ ህዝብ የተለየ አካል ለአብይ አህመድ አገልጋይ ሆኖ ደሞዝ የሚከፍለውን ህዝብ እየጨፈጨፈ ያለ ነው። ይሄንን በግልጽ መናገር አለብን ብዬ አምናለሁ። ሌላው በተለይ የተማሪዎችን እንቅስቃሴ በተመለከተ ኮዝ ኤንድ ኢፌክት ነው ብዬ ነው የምገምተው። ተማሪዎቹ 3ኛ ዓመት ስትደርሱ ህዝባቸውን ሄዳቸው አገልግሉ የሚለውን በኮንሴፕት ደረጃ እዚህ ውስጥ ያለ ነው አንዳችንም እንጠላዋለን ወይም እነሱ ራሳቸው የሚጠሉታል ብዬ አላስብም። ግን አሁን በዚህ ሰዓት እነዚህ ተማሪዎች ወደ ውጭ እንዲሄዱና እንዲያስተምሩ ለምን ተፈለገ? ዱርዬው የበሻሻው ከአዲስ አበባ ከመርካቶ ዱርዬ ጋራ ተመሳጥረው ለአስተማሪዎች መክፈል አይችሉም። በስራ ላይ ያሉትን አስተማሪዎች ደሞዝ መክፈል አልቻሉም። ወደፊት የሚቀጠር የለም። ኢኮኖሚካሊ ከፍተኛ ክራይሲስ ውስጥ ስላለ እነሱ ዘዴ ነው የአስተማሪ እጥረት ይኖራል። ስለዚህ ደሞዝም ልንከፍል አንችልም፣ ያሉትም ሊወጡ ይችላሉ። ታዲያ እንዴት ነው ይሄን ቮይድ የምንሞላው? ተማሪዎቹን መላክ ነው። ይሄ ብልጣብልጦች ጨዋታ ነው። ይሄንን ተገንዝበውታል ተማሪዎቹ። ወደ ያለባቸውን ብሶት አንስተው ወጡ። ስጋታቸውን በህብረተሰቡ ውስጥ ያለውን ችግርና መከራ ተገንዝበው ምክንያት አድርገውት ወጡ እንጂ እኔ የኢትዮጵያ ተማሪዎች ያስተማራቸውን ህዝብ 3ኛ ዓመት ሲደርሱ ወጥተው ለማገልገል ፈቃደኛ አይሆኑም ብዬ አልገምትም። ግን ምክንያት ስላለው አመጽ አንስተዋል። ይሄ አመጽ የሚቀጥል እንጂ የሚቆም አይደለም፣ መቀጣጠል አለበት። ይጨምራል ብዬ ነው የምገምተው። በእርግጥ የአብሮነት ተግባር ከዚህ በፊት ብዙ ጊዜ ልደቱም ስኬልም ዘርዝረውታል። የአብሮነት ተግባር አሁን በተማሪዎቹ የተጀመረው እንቅስቃሴ እንደምናየው በሹፌሮች እንደዚሁ በዶክተሮችም እንደዚሁ እንቅስቃሴ አለ። እነዚህ እንቅስቃሴዎች ፍሬያማ የሆነ እንዲሆኑ የሚያደርግ ዝግጅት ለማድረግ የሚደረግ ጥረት ነው። ሁላችንም እንደምናውቀው የኢትዮጵያ ህዝብ ለውጥ ይፈልጋል። ለለውጥም ይሰዋል። በ1966 የኢትዮጵያ ተማሪዎች ከተራማጁ ህብረተሰብ ጋር ሆነው የንጉሱን ስርዓት ጥለዋል። ግን ባስከፊ በሆነ ሌላ የወታደራዊ ጨቋኝ ስርዓት ነው የተጠለፈው ለውጡ። በ83 የህወሓት አመራር የገባው ኢትዮጵያ ውስጥ የገባው ሬላቲቭሊ የተሻለም እንኳ ቢሆን ውሎ አድሮ የህዝቡን ፍላጎት አስፒሬሽን ወይ ምኞቱን የሚያሟላ የዲሞክራቲክ ስርዓት የገነባ ሳይሆን አልፎ ደግሞ 2010 ላይ ያንን ስርዓት የተቃወሙ የኦሮሞ ወጣቶች የቄሮ ሙቭመንት የምንለው የነሱን ሌጂቲሜትነት ያለው ትግል ያነሱ ተማሪዎች ወጣቶች በስርዓቱ ውስጥ በነበረ የእርስ በርስ ቁርሾ በተያያዙ የኢህአዴግ ሰዎች ተጠልፎ ዛሬ አሁን ደግሞ የአብይ አህመድን ስርዓት ወልዶ እንዲህ አስከፊ ስርዓት ውስጥ ገብተናል። ሁሉም የሚያሳየው ለውጥ ህዝቡ ይፈልጋል፣ ግን የሚፈልገውንና ዘላቂ የሆነ ሰላም፣ ደህንነት፣ እድገት ሊያመጣ የሚችል ውጤት ያለው አመራር የማግኘት ወይም የመፍጠር ዝግጁነቱ ዝቅተኛ ነው። ስለዚህ ያ ነው የአብሮነት ተግባር። ተቃውሞ አለ ኢትዮጵያ ውስጥ በከፍተኛ ደረጃ ተቃውሞ አለ። እነዚህን ተቃውሞች ተቃዋሚ ኃይሎች ወደ አንድ ቦታ ሰብስበው የሚወያዩበት የሽግግር ስርዓት ዳግም ተመልሰን እነዚህ 3 ጊዜ የወደቁ የለውጥ ሂደቶች ውስጥ ተመሳሳይ ውጤት የማያመጣ
የሽግግር ሂደት ውስጥ ሊያስገባ የሚችል ጥረት ነው አብሮነት የሚያደርገው። ይሄን በደንብ ማስገንዘብ እፈልጋለሁ። ባጭሩ ደግሞ አገዛዙ እየሰጠ ያለውን ምላሽ በተመለከተ አስተያየት ብትሰጥና ከዛ ወደ ሌሎች ተወያዮች እሄዳለሁ። አሁን ያሉትን ተቃውሞዎች በተመለከተ የምትጠብቀውን ምላሽ፣ አሁን እየሰጣቸው ያሉትን ምላሽ በተመለከተ ያለህ አስተያየት ምንድን ነው የሚለው? አገዛዙ እንቅስቃሴው በጨመረ ቁጥር ያው የእንቅስቃሴውን ለማፈን ኃይል የመጠቀምና ኃይል ከፍተኛ ጉዳት የአካልና የመንፈስ ጉዳት ሊያደርስ የሚችሉ ጥቃቶች ሊያደርስ እንደሚችል እጠብቃለሁ። ግን እነዚህ ነገሮች የተጠበቁ ሆነው ለዘላቂ ድል ህዝቡም ሆነ ተማሪዎቹም ሆነ ሹፌሮቹም ሆነ ዶክተሮቹም ሆነ መዘጋጀት አለባቸው። ስርዓቱ ከዚህ በፊት ከነበሩት የከፋ ፍጅት ሊያካሄድ ይችላል የሚል ስጋት አለኝ። ግን በዛው እኩል የሆነ እንቅስቃሴ ይኖራል። ከዛ በላይ ግን እኔ የሚያሳስበኝ አሁን በየጎራቸው ተቀምጠው ያሉ የሚሽከረመም አንድ ወንድሜ ብሎታል። መሽከረማችንን ትተን ወደ አንድ ላይ መተን ይህንን ስርዓት ማብቃት አለበት እና ይሄን ስርዓት እንዲያበቃ የበለጠ መስራት አለብን እንጂ ይሄ በየሳይዱ ሁሉም የራሱን ትግል አካሄጄ መፍትሄ ያመጣሉ የሚለውን ነገር ወደ ጎን መተው አለበት። ያንን ያገዛዙን ሀርሽ የሆነ ጥቃት ልናቆመው የምንችለው የተቃዋሚ ኃይሎች በማንኛውም ጎራ ያሉ የተቃዋሚ ኃይሎች ወደ አንድ እንዲመጡ ጥያቄያችንም ፍላጎታችንም እየሰራን ያለነው በሱ ላይ ስለሆነ ወደ አንድ እንዲመጡ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። እሺ አመሰግናለሁ። እዚህ ላይ እንደው በዝቅያለም ልደቱ ማስተያየት ብትሰጡበት ማስበው አሁን ጋሽ ሙሉጌታ የጨረፍ ያደረገው ነገር ነው። እሱ ምንድነው ሰሞኑን የቅድም የጠቀስኩት በአርሲ በተፈጸመው ሃይማኖት ተኮር ጥቃት ዙሪያ በኦኤልኤ በወጣው መግለጫ ላይ ጥሪ ቀርቧል። በኢትዮጵያ ውስጥ ካሉ የትኞቹም የፖለቲካ ኃይሎች ጋር ለመስራት ያለውን ፍላጎትና ፈቃድ ገልጧል። በተጨማሪም አሁንም ቅድም እንደጠቀስኩት ኦኤንኤልኤፍም እንደዚሁ ከሌሎች ኃይሎች ጋር ለመተባበር ያለውን ፍላጎት ጠቅሷል። በተጨማሪ በኢኮኖሚስት መጽሔት ላይ የወጣውን አርቲክል ካያችሁት እንግዲህ የፋኖ የትግራይ ማለት የህወሓት እና የኦኤልኤ ሰዎች እና ሻዕቢያ የተሳተፉበት መገናኘት ነበረ የሚል አይነት አንድምታ ያለው ነገር አውጥቷል እና በአቶ ዘመነ ካሴ በኩልም እንደዚሁ የሰላማዊ እምቢተኝነት ጥሪ ለአጠቃላይ ለህብረተሰቡና ለሌሎች የፖለቲካ ኃይሎች ቀርቧል። ይሄ ሁሉ ጥሪ ስለ ፖለቲካ ኃይሎቹ ግንዛቤ ምን ይናገራል? ያንተን የግል አሰስመንት መጀመሪያ፣ ከዛ እነዚህን ጥሪዎች አብሮነት እንዴት እንደሚያያቸው የተነጋገራችሁበት ነገርም ካለ አብሮ ልታነሳ ትችላለህ። ግን ይሄ በየአቅጣጫው እየቀረበ ያለ ጥሪ አገዛዙንም ሆነ የሀገሪቱን ሁኔታ በተመለከተ የሀገሪቱ የፖለቲካ ኃይሎች ስለደረሱበት ግንዛቤ የሚነግርህ ምንድን ነው? አገዛዙ ደግሞ ይሄንን ያው ባንዳነት ነው እያለ እንደሚፈርጀው ታውቃለህና እሱንም በተመለከተ ምን እንደምትል ብታወራ። አዝቄል ብዙ ነገሮች ናቸው የተነሱት እና ብዙ ነገሮች ተነስተዋል። ለማያያዝ ልሞክር በበኩሌ በተቻለኝ መጠን ጥሪዎቹን ነው አንድ ላይ የሰበሰብኳቸው እና በኦኤንኤልኤፍ በኩል በኦኤልኤ በኩል በፋኖ ኃይሎች በኩል የትብብር ጥያቄ ጥሪዎች ተደርገዋል። በኢኮኖሚስት ላይ ደግሞ እንደዚሁ መተባበር ሱዳን ላይ እንደነበር የጋራ ፕላኒንግ እንደነበር የተጠቀሰ ነገር አለ። ሁሉም የትብብር ጥሪዎችና ትብብር ለመኖሩ አመላካች ዘገባዎች ስለሆኑ አንድ ላይ ያመጣኋቸው። እነዚህም አስመልክቶ ነው አስተያየት እንድትሰጥ የፈለኩት። መልካም። እነሱ እንግዲህ የታጠቁ ኃይሎች ናቸው። የታጠቁ ኃይሎች ሱዳን ላይ ተገናኝተው አንደኛ እርስ በርሳችን አንታኮስም፣ አንድ ጠላት እያለን እርስ በርሳችን እኛ የጎንዮሽ ጦርነት አናደርግም። ከዚህ በፊትም ብለዋል፣ ከዚህ በፊትም በመግለጫ ተናግረዋል። ከፋኖ ውስጥ
አሁን ዘመነ ተናገረ እንጂ አስቀድሞ ምሬ ወዳጆም እኛ ከህዝብ ጋር ጦርነት የለንም ከሌሎቹ ጋር ግን ተስማምተን ሀገራችንን ተሻሽለን እንኖርበታለን የሚለው የቆየ ነው። አሁን እንግዲህ አንተ ያልከው በኢኮኖሚስት ዘገበው የተባለው ከዛ በፊትም ሌሎችም እንደ ኢኮኖሚስት ተሰሚነት የሌላቸውም የዘገቡት ሚዲያዎች የሰማነው አለ። ይሄ በትጥቅ ትግል ላይ ያሉት ያደረጉት አንድነት ነው። እንደኛ ጎንዮሽ አናደርግም፣ ትኩረታችን በአገዛዙ ላይ ነው የሚል ነው። ትብብር ያልከው ጥሪ ወደ ሌላ ጠሩ ህዝባዊ አመፀመው ጠሩ እንዳለው ከራሳቸው ትግል ውጪ እየተካሄደ ላለው ነገር ነው ጥሪ ያደረጉት። አሁን ይሄ የሚያሳይ በአጠቃላይ የሚያሳይ የትጥቅ ትግል እያደረጉ ያሉትን እየተባበሩ የትጥቅ ትግል አያዋጣም ብለው የሚያስቡ የፖለቲካ ፓርቲዎችም እየተቀራረቡ በአንድነት መግለጫ እየሰጡ አገር ውስጥ ያሉትን ማለት ነው ሀገር ውስጥ ያሉት በአንድነት መግለጫ እየሰጡ በምርጫ ጉዳይ ላይ በህዝብ ጥቃት ላይ አብረው እየተቀራረቡ እየተናገሩ ነው። ሌሎች ደግሞ በኢትዮጵያ ውስጥ ሊሰራ የማይችል ነገር አለ። አሁን ቅድም ልደቱ የተናገረው ከመንግስት መውደቅ በኋላስ ምን ይሆናል በሚለው ጉዳይ ላይ አስቀድሞ መሰራት ያለበት የሚባለው ምሁራዊ ጥረትን የሚፈልገው ነገር ደግሞ አገር ውስጥ ማድረግ ስለማይችል ከሀገር ውጭ ነው የሚደረገው። እሱ ደግሞ ይሄው በውጭ እየተደረገ ነው። ዋናው ነገር በሁሉም ቦታ በሶስቱም የትግል አውድ ላይ ካየኸው አንድ እንሁን፣ አንነጣጠል፣ መፈረካከሱ ለአገዛዙ ካልሆነ በስተቀር ለእኛ አይጠቅምም የሚለው እንቅስቃሴ ነው። ይሄኛውን እኔ እንደዛ ነው የማየው። የኦሮሞ ነፃነት ሰራዊትም ፋኖም የተለያዩ ፋኖ የትግራይም አንድ ላይ የመጡት በትጥቅ ትግል ለመታገል የሚፈልጉት አንድ ላይ መጡ ነው። ዞሮ ዞሮ በእነዚህ ሶስቱ አውድ ላይ የተመለከትክ እንደሆነ አንድ ላይ መሆን አለብን፣ አብረን መስራት አለብን። ትግላችንም አንድ ላይ ወደፊት የምንደርስበትና የምንፈልገውም ነገር አንድ ላይ ነው የሚለው ነገር ነው። ስለዚህ በሱ አያየ ቅድም ያነሳው ጥያቄ አለ። አገር ውስጥ ያለው እናንተን ቀድሞ አልሄደም እንደ ያልከው ነገር እዛ ላይ ለመነጋገር የፈለኩት ግዴታ ነው ወይ ይሄ የገነፈለ ያለው ነገር ግዴታ ነው ወይ ወደ ህዝባዊ እምቢተኝነትና አመጽ ያመራል ላልከው፣ አሁን ይሄ የፖለቲካ ጉዳይ አይደለም። እዚህ ላይ ሙሉጌታ ከኔ የበለጠ ያውቃል ኢንጂነር ስለሆነ። ይሄ የፊዚክስ ጉዳይ ነው። የተወጠረ ነገር ሁሉ ካላረገብከው በስተቀር ይበጠሳል። እንደዛ ነው የሚመስለው። የተነፋ ነገር ሁሉ ካላስተነፈስከው በስተቀር በቀጥታ ይፈነዳል። አብዮቱ ፈነዳ ነው አይደል የሚባለው። ስላልተነፈሰ በኢትዮጵያ ውስጥ ስላላስተነፈስከው ሪፎርም ስላልተደረገ ፈነዳ። ይሄ የማይቀር ነገር ነው የሚባልበት ነገር በታሪክም በፖለቲካል ቲዮሪም ያለ ነገር ነው። እንዲያውም ከፖለቲካ ውጭም ፊዚክስ ነው ያልኩህ አለ። ይሄ ግን ህግ አይደለም፣ ህግ አይደለም። ይሄንን አውቆም አመራር የሚሰጡ ሰዎች ማየት አለባቸው። አሁን ለምሳሌ ያለንበት ሁኔታ ምንድን ነው፣ በዓለም ላይ ያለው ሁኔታ ምንድን ነው ብለህ ከታሪክ ጋር አያይዘህ ካየኸው 1968 ዓመተ ምህረት በፈረንጅ አቆጣጠር በኢትዮጵያ ውስጥ የተማሪ እንቅስቃሴ በሰፊው በኢትዮጵያ ውስጥ በሚነሳበት ጊዜ በአፍሪካ ሁሉ እንደሱ ነበር። በአረብ ሀገሮችም እንደዚሁ ነበር፣ በአውሮፓም እንደዚሁ ነበር፣ በአሜሪካም እንደዚሁ ነበር በዛው ዓመት። አሁን ከዛ በኋላ በ2010 አካባቢ በአውሮፓ አቆጣጠር የአረብ ስፕሪንግ የምንለው የቀለም አብዮቶች የምንላቸው ተመሳሳይ ነገሮች በአንድ ላይ በዓለም ላይ ይደረጉ ነበር። አሁን ያለው ሁኔታ የጀንዚ የሚሉት በጣም አጭር፣ በጣም ፈጣን እና ድንገተኛ የሆነ የወጣቶች መነሳት አለ፣ መንግስትን ይገረስሳል። እነዚህ አሁን ያለንበት ነው። አሁን ፖለቲካል ቲዮሪስቶች የሚሉት ከኤጅ ኦፍ ፕሮቴስት ወደ ኤጅ ኦፍ ራይትስ እየሄድን ነው። ከዚህ በፊት የነበረው ኤጅ ኦፍ ፕሮቴስት በኦሮሚያ እና በኢትዮጵያ ውስጥ በኦሮሚያ የተጀመረው ከነዚህ ዓለም ላይ ሲደረጉ ከነበሮች ጋር የተያያዘ ነገር ነው። ይህንን ማስተዋልና ለትግሉ የሚመቸውን ነገር ማድረግ ያስፈልጋል። ስለዚህ አሁን አገር ውስጥ እየተቀሰቀሰ የነበረው ትናንት አይደለም፣ በነገራችን ላይ በተማሪዎች ብቻ አይደለም። ከዚህ በፊት በጤና ሰራተኞች፣ በሐኪሞች ጀምሮ ነበር፣ መምህራን፣ የህግ ሰዎች። አሁን ደግሞ ተማሪዎች ሌላ ጉዳይ አንስተው እዚህ ናሽናል ሰርቪስ እናድርግ የሚባለው ትሪገር ይሁን እንጂ እሱ ለኳሹ ይሁን እንጂ እነሱም የህብረተሰቡ ክፍሎች ናቸው። ቅድም የጠቃቀስኳቸው የኢኮኖሚ ችግሮች፣ የጦርነት ማባባሻዎች፣ እነዚህ ሁሉ እነሱንም የሚነካኩ ነገሮች ናቸው።
ሶስተኛ የጠየቀው ጥያቄ አለ፣ ስለ መንግስት ምን ለማድረግ ይፈልጋል፣ ምላሹ እንዴት ነው ላልከው፣ በአሁኑ ሰዓት ለተነሳው ካሉ ነገሮች አሁን እጅግ እያስፈራቸው ያለው የአገዛዙን እጅግ እያስፈራቸው ያለው ሌላውን ሁሉ እንደቁሳለን፣ የፖለቲካ ፓርቲዎችን እስር ቤት እንከታለን፣ በእጃችን ላይ ነው ያሉት። ህዝብ ግን በአመፅ ከተነሳ እንቢተኝነቱ ከተነሳ ምን እናደርጋለን የሚለው ነገር ሁለት ልብ አድርጓቸዋል። የመንግስትን ምን እናደርገው ብለው ሁለት ልብ አድርጓቸዋል። ምንድነው ሁለት ልብ ማለት? አንደኛ እንምታው እንደቁሰው ያደረግነው እንደሆነ ይባባሳል ወይስ ይሞታል? ይሄ በየቦታው እየተደረገ ያለ ስለሆነ የቀረ የህዝብ ክፍል የለም። ወታደሩ ውስጥ ሁሉ እናያለን። የወታደር አዛዦችም እንዲሁ ይናገራሉ። ጦርነቱ ካልበቃ ያሉ ጀነራሎች ሲናገሩ ብዙ ጊዜ ሰምተናል። የተማረኩ ወታደሮች ሲነግሩን ሰምተናል። ተማርከው በኦላ በፋኖ ውስጥ ያለውን ስሜት ይነግሩናል። ገበሬዎችና አርሶ አደሮችን ሌሎችን ሁሉ እንሰማለን። እነዚህ እየተነገሩ በሁሉ ቦታ ነው። ይሄ አንዴ ከገነፈለ ፍርሃቱን አምጥቶባቸዋል። ስለዚህ ምን እናድርገው? እንደቁሰው፣ ከደቆስነው ደግሞ ይባባሳል የሚል አለ። በሌላ በኩል ደግሞ እንታገሰው ይላሉ። ከታገስነው ደግሞ ጭራሽ ሊብስብንና ጭንቅላታችን ላይ ሊወጣ ይችላል የሚል ፍርሃቻ ውስጥ ነው። አሁን መሄዳው ምን እንደሚያደርጉ ግራ እየገባቸው ነው። ስለዚህ ምሳሌ አሁን የመምህራንና የጤና ሰራተኞች በተነሳ ጊዜ ደሞዝ እንጨምራለን ነው ያሉት። ይሄ የመጀመሪያው ምላሻቸው ነው። ገንዘቡ ግን ስለሌለ የሚሰጡት ገንዘብ ስለሌለ አሁን እንኳንስ ደሞዝ ለመጨመር ያለውንም ደሞዝ ለመክፈል ስላልቻሉ የሚጫወቱት ካርድ